ንጉስ ታዋቂ ኢትዮፒካ ሊንክ ያለነው ዮኒ አው በተደጋጋሚ ጊዜ ለመውጣት ቀጠሮ ተይዞለት የቆየው የቴዲ አፍሮ አዲስ አልበም አነጋጋሪ ጉዳይ ፈጠረ ብሏል ውስጣዋቂያችን። የቴዲ አፍሮ አልበም የፈጠረው አዲሱ አነጋጋሪ ጉዳይ ምንድነው? በጉጉት ከሚጠበቀው አልበም ጋር የተያዙ መሰማት ያለባቸው ጉዳዮች አሉ ብለሃል። ቀጥል። በጣም ጥሩ። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ከአመታት በኋላ ቀጣይ አልበሙን ሊለቅ የሁለት ሳምንት እድሜ ብቻ ቀርቶታል ተብሏል። ቴዲ አፍሮ አዲሱን አልበም ለአድማጭ ለማቅረብ ከ2008 ጀምሮ የተለያዩ ቀጠሮዎች የተያዙለት ቢሆንም በዚህ ጊዜ ይወጣል አሁን ሊወጣ ነው ቢባልም አልበሙ አንዴ ከአሳታሚ ጋር መገናኘት ባለመቻል እንዲሁም ደግሞ አርቲስቱ በአልበሙ በስራው አለመርካት ተደጋጋሚ አዳዲስ ነገሮች በመጨመር በተለያዩ ምክንያቶች ሳይወጣ ቀርቷል። በተጨማሪም ደግሞ ዘንድሮ በአዲስ አመት ይወጣል ቢባልም ሳይሆን ቀርቷል። አዲስ አመቱ ወደ ገና ዞሮ ገናም ላይ ተመሳሳይ ምክንያት ተሰጥቷል። አሁን ደግሞ ለዛሬ ሳምንቱ የትንሳኤ በዓል የፋሲካ በዓል ላይ ይወጣል ሲባል ነበር። ለፋሲካ በዓልም እንደማይደርስ ተሰምቷል። ለዳግማ ትንሳኤ ግን የመጨረሻ ሊባል በሚችል መልኩ ቀጠሮ ተይዞለታል። የቴዲ አፍሮ አልበምን አሁን ለገበያ ከሚያበቁት ጓደኛ ማቾች በፊት ሁለት ግለሰቦች በ6 ሚሊዮን ብር የተሸጠና የተስማማ ሲሆን እነዚህ ሁለት ጓደኛ ማቾችም በተለይ አንዱ ባለሀብት ገንዘብ አውጪው ለድምጻዩ የ6 ሚሊዮን ብር ቼክ ሰጥተው ማስተሩን ያልበሙ ማስተር ሲጠባበቁ ነበር። በኋላ ላይ ግን በአመቱ መጀመሪያ አለመስማማት ተፈጥሮ ቴዲ ወሰደውን ቼክ ሊመልስ ችሏል ብለዋል እነዚህ ምንጮች። ከዚህ በኋላ አቶ ያሬድ ተስፋ የተባሉ ባለሀብት የቴዲን አልበም ለመግዛት ተስማምተው በ5 ሚሊዮን ብር ስምምነትና ድርድር ላይ ከደረሱ በኋላ ባለሀብቱ ቀብድ ክፍያ እንዲሰጡ ጥያቄ ቀርቦላቸው ነበር። አቶ ያሬድ ግን ቀብድ የሚባል ነገር የለም ማስተሩን አምጡና ሙሉ ገንዘብ ውሰዱ የሚል መከራከሪያና መደራደሪያ ነጥብ አቀርበዋል። በዚህም ከተስማሙ በኋላ የነቴዲ ወገኖች ግን የቀብድ ጥያቄ በማንሳታቸውና የቀብድ ክፍያ በማስፈለጉ የ5 ሚሊዮን ብር ስምምነቱ ሳይስማማ ቀርቶ ከአቶ ያሬድ ጋር የነበረ አሁን ደግሞ በርከት ካሉ ጓደኛ ማቾች ጋር የሽያጭ ስምምነቱ ተፈጽሟል ብለዋል እነዚህ ምንጮች። የቴዲ አፍሮ የሽያጭ ስምምነት በተለያዩ ድረገጾችና ሚዲያዎች 15 ሚሊዮን ቢባልም እነዚህ ታማኝ ምንጮች ግን 5 ሚሊዮን ብር ገዝተውታል ጓደኛ ማቾቹ። ለዳግማ ትንሳኤ የሚያወጡታል። ህትመትም ተጀምሯል። አልበሙን የሚያከፋፍሉ ነጋዴዎችም በመመዝገብ ላይ ይገኛሉ ሲሉ ለኢትዮፒካ ሊንክ ማረጋገጫ ሰጥተዋል። አልበሙን ከገዙ በኋላ የህትመት ጉዳይም ሌላ አነጋጋሪና አወዛጋቢ ጉዳይ ሆኗል። በቴዲ አፍሮ አልበም ላይ 1 ሚሊዮን ኮፒ ታተም የሚል ሐሳቦች ተነስተው ነበር። በተደረገው የገበያ ጥናት ግን ይሄን ያህል የሙዚቃ ፈላጊ አገሪቷ ላይ አይኖርም። ስለዚህ ወደ ኪሳራ ያደርሰናል የሚሉ ጥናቶችም ተካተዋል ብለዋል እነዚህ ምንጮች። በኋላ ላይ ግን ከ600 እስከ 700 ሺህ ኮፒ እንዲታተም በስምምነት ደረጃ ተደርሷል። ወደ ተግባር ግን አልተገባም። ከዛ በፊት ግን አልበሙን ሊገዙ የሚችሉ ነጋዴዎች አከፋፋዮች ምዝገባ ይከናወን ተብሎ የነሱ ምዝገባ ሮቤል ፕላዛ በሚገኝ ቢሮ ላይ እየተከናወነው ብለውናል ምንጮቻችን። በዚህ ምዝገባ ሂደትም ላይ እስከ 100 ሺህ የሚደርስ የቴዲን አልበም ፈላጊዎች ከወዲሁ እንደተመዘገቡ ለማወቅ ተችሏል። እነዚህ ተመዝጋቢዎች አልበሙን በ33 ብር ከሙዚቃውን ከገዙ ሰዎች ላይ በመግዛት የሚወስዱ ሲሆን እነርሱ ግን እስከ 50 ብር ድረስ እንደሚሸጡ ከ40 ብር እስከ 50 ብር እንደሚሸጡ እየተነጋገሩ ነው። በኋላ ላይ ምን ያህል ፈላጊ ኖሯል የሚታይ ነው የሚሆነው። ቴዲ አፍሮ ጥቁር ሰው የተሰኘው አልበሙን በአዲካ ኢቨንት ኤንድ ኮሚኒኬሽን አማካኝነት በ4 ሚሊዮን ብር የሸጠና ለገበያ ያቀረበ ሲሆን አልበሙ ከመውጣቱ ጋር ተያይዞ ከአዲካ ኢቨንት ኤንድ ኮሚኒኬሽን ሰዎች ጋር የተለያዩ ሰጣ ገባዎች ውስጥ ገብቶ ነበር። ዋነኛው የሰጣ ገባው ምክንያት ደግሞ አዲካ ኢቨንት ኤንድ ኮሚኒኬሽን የቴዲ አፍሮን ጥቁር ሰው ማስተርን ሲቀበል አልበሙ ለመውጣት 11 ቀናት ብቻ ነበር የቀሩት። በዚህ 11 ቀናት ውስጥ
500,000 ኮፒ መታተም ነበረበት በስምምነቱ ወይ በገበያው ጥናትና ፍላጎት መሰረት በእለቱ ግን የደረሰው 100,000 ኮፒ ብቻ ነው 24 ሰዓት እየተሰራ ከ100,000 ኮፒው በኋላ ግን የተለያዩ ኮፒዎች ከስር ይወጡ ጀመር የዚህን ጊዜ ሽያጩ ወደ 300,000 ገደማ ሊደርስ አካባቢ ቆመ የገበያ መቀዛቀዝ አመጣ አርቲስቱና አልበሙን የገዙት አካላቶች አለመግባባቶች ፈጠሩ ያለመግባባታቸው ዋና መንስኤ ደግሞ ይሄን ያህል ብቻ አልበም ሊሸጥ አይችልም የተወሰነ አልበም ከዱባይ መጥቷል ወይንም ከውጭ ገብቶ ሊሸጥ ችሏል በማለት ተሸጧል የሚል ምክንያት አርቲስቱ በማንሳቱ ነው ብለዋል እነዚሁ ምንጮች የሆነው ግን የጥቁር ሰው አልበም 300,000 ኮፒ ብቻ እንደተሸጠና የተቀረው ኮፒ አዲካ ኢቨንት ኤንድ ኮሙኒኬሽን እጅ ላይ ከ100,000 ብር ከ180,000 ገደማ ኮፒ ስቶር ውስጥ እንደሚገኝ ገልጸውልናል ቴዲ አፍሮ ከዛ አልበሙ በኋላ አሁን በጉጉት የሚጠበቀው አልበሙ በምን ያህል ኮፒ እንደሚሸጥና ምን ያህል እንደሚታተም ወደፊት የሚገለጽ ነው አሁን ግን ለዳግማ ትንሳኤ እስከ 300,000 ኮፒ ለማውጣት እቅድና ፕሮግራም ተይዞለታል የቴዲ አፍሮ ቀጣይ አልበሙ 14 ዘፈኖች ያሉት ሲሆን 9 ያህል ስራዎቹን አቤል ጳውሎስ ሰርቶለታል አቤል ጳውሎስ በቅርብ ጊዜ የመጣ ተፈላጊ አቀናባሪና ዝነኛ አቀናባሪ ነው 9 ያህል ስራዎችንም በቴዲ ተመርጦና ተፈልጎ ሰርቷል 3 ያህል ዘፈኖቹን ደግሞ ሌላው ዝነኛ አቀናባሪ አበጋዝ ክብሮ ወርቅ አቀናብሯል ከቴዲ አፍሮ ስራ ጋር ሁሌም የማይጠፋው አማኑኤል ይልማ አንድ ዘፈን ሲያቀናብር አቦጊዳ ባንድ ደግሞ የቴዲን አንድ ዘፈን በሙሉ ባንድ ሰርቶታል የቴዲ አፍሮ ቀጣይ ፖስተር ዲዛይን ተሰርቶ የተጠናቀቀ ሲሆን ምናልባትም ከነዚህ አቀናባሪዎች መካከል የአቤል ጳውሎስ ብቻ ፎቶ ይኖርበታል ተብሎ ይጠበቃል ብለዋል እነዚሁ ምንጮች ልክ የዛሬ ሳምንት ኢትዮጵያ የተሰኘውን የቴዲ አፍሮ ነጠላ ዜማ ምሳ ሰዓት ላይ የሚለቀቅ ሲሆን ልክ በሳምንቱ ደግሞ ሙሉ አልበሙ ይወጣል ስለዚህ እነዚህ ጉዳዮች እያነጋገሩና የአርቲስቱን ቀጣይ አልበም በጉጉት እንዲጠበቅ እያደረጉ ይገኛሉ እናመሰግናለን ግዛቸው